ወይኔ ጋ ነኝ ወይ እሱ ጋር ሂጂ። ሰላም ቤተሰብ እንዴት ናችሁ? በእውነት እኔ ይሄ ሳወራችሁ በጣም እያዘንኩኝ ነው። በጣም ውስጤ ተሰምቶኛል፣ በጣም ከፍቶኛል። ምክንያቱም በቃ የሰማሁት ነገር እጅግ በጣም የሚያሳዝን ነገር ነው። ማለት ከቡርኪና ከሀይሚ እኔ በቃ ምን ልበላችሁ፣ በጣም ነው ያዘንኩት። ምንም ላወራችሁ አልችልም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ሀና ማሩ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው ጋይስ። በጣም ነው ማለት በውስጥ እየመጣችሁ እንዴት ሀይሚ ከ6 ወር በኋላ ከ6 ወር በፊት እኮ ከቡርኬ ጋር ነበረች እና እንዴት በዚህ ሁኔታ ፍቅር ትጀምራለች ከሱ ጋራ ጀምራ በመሀል እንዴት አሁን ይሄንን ማስረጃ ልጁ እንዴት ሊያወጣባት ቻለ ብላችሁ በጣም ብዙዎቻችሁ በመቆጣት እየነገራችሁ ነው። ቻናል የለንም ሀኒ ይሄ ነገር እስኪ አንቺ ቪዲዮ ስሪበት፣ ስለዚህ ጥፋተኛ ሀይሚ ናት ብላችሁ እርስ በርስ እየተጣላችሁ ነው ያላችሁት። ያለው ነገር እንደዛ አይደለም። ሁላችንም እኮ ያለፈ ህይወት ይኖረናል። ልጁ ተልኮ ነው በቃ ተልኮ ነው ደግሞ እንዲሁም ደግሞ ይሄ ልጅ አስታወሳችሁት? ሀይሜን ሲያስፈራራት የነበረው ሪከርድ የወጣው ልጅ ታስታውሳላችሁ? እሱ ልጅ ነው። ስለዚህ ምንም ድምፁ በጣም ብዙ ልጆች በጣም ብዙ ጓደኞቼ እንዲሁም እኛ ግሩፕ ላይ የሀይሚ ግሩፕ አለን፣ የራሳችን ግሩፕ አለን፣ የሀይሚ አድናቂዎች ብቻ የተሰባሰብንበት ግሩፕ አለ። እዛ ላይም ብዙዎቹ ድምፁ ተመሳሳይ ነው በማለት ምልክት ሰጥተውኛል ማለት ነው። ስለዚህ ይሄ ልጅ ተልኮ ህይወቷን ለመረበሽ የመጣ ሰው ነው። ምክንያቱም ሰው ሲጎሳቆል እንጂ የሆነ ለውጥ ሲያመጣ እንደማይመጣ ታውቃላችሁ። እና እርስ በርስ እየተጣላችሁ ያላችሁ የሀይሚ አድናቂዎች እባካችሁ ራሳችሁ ልብ ግዙ። እኔ እንደሰማሁት ከሆነ ቡርኬ እነሱ አሁን መጥተው ቪዲዮ ላይ እነሱ መጥተው ዛሬ አሁን በሰላም አንድ ላይ ሆነው ሊመጡ ይችላሉ። ተጣልተዋል፣ ተለያይተው ሊመጡ ይችላሉ፣ አይታወቅም። ገባችሁ? ግን አሁን ቡራ ቤት ውስጥ እንደሌለ ሰምቻለሁ። ቡራ ብቻውን እንደሆነ ሰምቻለሁ። ግን እናንተ ሁሉ ነገር ሚዲያ ላይ እንዲነገራችሁ ትፈልጋላችሁ። ለምንድን ነው ሁሉም ነገር ማለት ነው ሁሉም ነገር መታችሁ ሚዲያ ላይ? እኛ በምናውቀው መስመር አውቀን መረጃ ደርሶን መተን ለእናንተ ስንነግራችሁ አሰሙንም። ግን ብዙ ጊዜ ደግሞ እኛ የምንነግራችሁ ነገር ነው በብዛት ትክክል ሆኖ የሚመጣው ማለት ነው። ስለዚህ ያለው እውነታ ስነግራችሁ ቡራ እቤት የለም። ነገር ግን ሊታረቁና የራሳቸውን በአንድ ላይ ተስማምተው ሊመጡም ይችላሉ። አናቅም። ባይዘዌ አንድ ነገር ማመን ያለባችሁ ነገር እኛ ከሰማነውና ከሚነገረን አንጻር ነው ለእናንተ የምናደርስላችሁ ሚዲያ ስላለን ማለት ነው። እነሱ ግን ሁሉ ነገር ደካማ ጎናቸው፣ ጸባቸው፣ ሁሉም ነገር ሚዲያ ላይ አምጥተው ለእናንተ አይነግሯችሁም። ብቻ ሰላሙን ያወርድላቸው። እኔ እየሰማሁ ያለሁት ነገር ምንም ደስ አላለኝም። ምንም ማለት ነው ምንም ደስ አላለኝም። በቃ አላስደሰተኝም። ሁላችሁም ደግሞ ቪዲዮ ሙሉ ሳታዳምጡ ሙሉ ሳትሰሙ ለመፍረድ አትቸኩሉ። ሙሉ ስሙ። እኛ የምንናገረውን አዳምጡ። እኛ የምንናገረው ትክክለኛ ነገር ነው። እነሱ ቢጣሉ እንኳን ልናስታርቃቸው የምንችለው እኛ ነን። ቢለያዩ እንኳን ልናገናኛቸው የምንችለው እኛ ነን። ይህንን ደግሞ አምነሽ ተቀበይ እያንዳንድሽ ማለት ነው። ኮማንተር ወላ ዩቱበር ማለት ነው። ምክንያቱም እኛንን ከዚህ በፊት ችግር ሲገጥማቸው እኛንን አይዟችሁ ብለን በርቱ ብለን የነዛ ልጆች አደገኛ የሆነ ማስረጃ እያወጣን ገንዘብ ከፍለን ሁሉ የነዛ ልጆች ገንዘብ የነዛ ልጆች ማስረጃ ስናወጣ ብር ከፍለን ሁሉ ነው ያስመጣ ነው ማስረጃቸውን። ገባችሁ? ስለዚህ እኛን አታካት አድርጉን ለማለት ነው ባጭሩ። ለማንኛውም ቡራ እቤት ውስጥ እንደሌለ ሰምቻለሁ። በጣም ነው ያዘንኩት። ኦፍኮርስ ይሄ ነገር ሲሰማ ወንድ ልጅ ነው ላይረዳት ይችላል። እኔ ግን እንዲረዳት ነው አሁንም ድምጽ መሆነው። ቡራ ተረዳት፣ ሴት ልጅ ናት። ያለፈ ታሪክ ሊኖራት ይችላል። ያለፈ ታሪክ ካንተ ጋር ምንም አያገናኘውም። በስህተት ተሳስታ ሊሆን ይችላል፣ ሰው አስገድዷት ሊሆን ይችላል። ገባችሁ? ዛሬ ወንዱ የሆነ ፎቶሽን የሆነ ነገርሽን አወጣብሻለሁ ካለ ምናልባት እሷ ተገዳስ ቢሆን የሆነ ህይወት ጀምራ የነበረው ከዛ ተወቹ። አሁን ደግሞ እንደ አዲስ መጥቶ ይሄ ሰው የእናንተን ህይወት ሊያበላሽ ሲል አንተ ቢያንስ ሀይሚን መረዳት ነው ያለብክ። በቃ ይሄ ነው ልል የምችለው። በጣም ነው ማዝ ነው። ይሄ ነው በቃ ልላችሁ የምችለው ማለት ነው። ፕራንክ ነው ብላችሁ ለምታስቡ እኔ እንጃ። ፕራንክ ቢሆን መጨረሻ ላይ እንደዛ እየተጨቃጨቁ ይለያዩ ነበረ። ቢያንስ ታውቃላችሁ እነሱ ፕራንክ ሲሰሩ ሁል ጊዜ መጨረሻ ላይ ፕራንክ ነው ይላሉ። እና እኔ እንጃ ፕራንክ ከሆነም እሰየው ደስ ይለኛል፣ ግን አይመስለኝም። ምክንያቱም ልጁ ድምፁ ከዚህ በፊት ካስታውሳችሁ ሲያስፈራራት የነበረው ድምፅ ተመሳሰለብኝ ማለት ነው። ለማንኛውም የልጁን ድምፅ እስኪ ያመጣላችኋለሁ። እሺ ጠብቁኝ።
በኋላ 8 ሰዓት 9 ሰዓት አካባቢ ቪዲዮ ለቅላችኋለሁ። የልጁን ድምፅ ኮፒ አመጣና እስኪ እናንተ ደግሞ እንደኔ ትለዩታላችሁ ማለት ነው። እኔ ግን ተመሳሰለብኝ፣ ሳመሳስለው አንድ ነው የሆነብኝ እና ብቻ በጣም ነው ያዘንኩትኝ እየሆነ ያለው ነገር። እውነት በደስታቸው በሳቃቸው ዱባይ ደርሰው ከተመለሱ በኋላ እንደዚህ አይነት ተንኮል ተጠንስሶ ሲጠብቃቸው በጣም ነው ያዘንኩት። እውነት አንገቴን የደፋሁት። እኔ እንጃ አላቅም። ብቻ ፈጣሪ ድረስላቸው። ይሄን ነው ልል የምችለው። ለእኔ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። 8 ሰዓት ላይ እንገናኝ። እኔ ማስረጃውን ይዤ እመጣለሁኝ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ደግሞ በጣም ትልልቅ የሆናችሁ ሴቶች እየመጣችሁ ኮመንት ላይ እኛን የምትሰድቡን ሴቶች እባካችሁ አደብ ያዙ። ሌላ ምንም ልላችሁ አልችልም። እወዳችኋለሁ። ሰላም ዋሉልኝ።